እግዚአብሔር አምላካችን በቸርነቱ ከጨለማው ዓለም አውጥቶ ብርሃን በሆነችውና ቅድስት በሆነች በቅድስት ቤተክርስቲያን ከቅዱሳኑ ጋር ያሰባሰበን የቸርነት ባለቤት የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ከእናቱ ከድንግል ማርያም ጋር ከቅዱሳኖቹ ጋር የከበረ የተመሰገነ ይሁን። የምንነጋገርበት የትምህርታችን ርዕስ የሚሆነው የዕለቱ ቃል ነው። ካህኑ አብረው መካከላችን አሉ። እሳቸው ያነበቡትን ቃል እንማማራለን በቅዳሴ ሰዓት ማለት ነው። እንደ አባቶቼ ባመኑበት ወይም አባቶቼ እንደሚያምኑት እንደ አባቶቼ አመልከዋለሁ ይላል ግብረ ሐዋርያት ምዕራፍ 24 ቁጥር 14 ላይ እናገኛለን። ቃሉን የተናገረው ንዋየ ኅሩይ ምርጥቃው ቅዱስ ጳውሎስ ተናግሮታል። ቃሉን የተናገረው እሱ ነው። የተናገረው ደግሞ በወቅቱ ለነበረው ለዚያ ተጠሪ ወይም ለንጉሱ ነበር ማለት ነው። ለንጉሱ የተናገረው ቃል ነው ማለት ነው። የነገራቸው ቅዱስ ጳውሎስ የተናገረው ቃሉን ማለት ነው። በግብረ ሐዋርያት የጻፈልን ቅዱስ ሉቃስ አስቀምጦልናል። እንዲህ አድርገው ከተናገረባቸው ምዕራፍ 24 ላይ መጀመሪያው ይሄ ግብረ ሐዋርያት እንግዲህ እንደምታውቁት ከስሙም እንደምንረዳው የሐዋርያት ስራ ነው። የሐዋርያት ስራ የአባቶቻችን ስራ ነው። ወይም ደግሞ አባቶቻችን ያስቀመጡን ስራ አባቶቻችን አስቀምጠው የነገሩን የአሁኖች አባቶቻችን የሚሄዱበት መንገድ ማለት ነው። አሁን ያሉት ሐዋርያት ብለን የምንከተላቸው አባቶቻችን የሚሄዱበትን መንገድ ያስቀመጡት ክፍል ነው ማለት ነው። በዚህ ክፍል ላይ አብዛኛውን ቃል የምታገኙት በእውነቱ ስለ ካህናት ይነገራል። ካህናት ጳጳሳት ምን መምሰል እንዳለባቸው፣ ቤተክርስቲያንን እንዴት አድርገው መጠበቅ እንዳለባቸው፣ እንደገና ደግሞ ቤተክርስቲያን ራሷ ደግሞ በካህናት አባቶቻችን እንዴት መመራት እንዳለባት የሚያስቀምጥ የመጽሐፍ ቅዱስ ክፍል ነው ግብረ ሐዋርያት ማለት ነው። እና ከዚህ ክፍል ውስጥ ቅዱስ ጳውሎስን የከሰሱበት ወይም ደግሞ የሐሰት ክስ በከሰሱበትን ክፍል ያሳያል ይሄ ክፍል ማለት ነው። አባቶቻችን ጠዋት ካህናት እንዳነበቡን ካህናቶች በቅዳሴ እንዳሰሙና ከ12ኛው ቁጥር ጀምረው ነግረውናል። መጀመሪያው ምዕራፍ 26 ላይ ማለት ምዕራፍ 24 ላይ መጀመሪያው ቁጥር 1 ላይ ሲጀምር ሊቀ ካህኑና አንዱ ደግሞ ጠበቃው ወይም የንጉሱ ጠበቃ የቤተ መንግስቱ ጠበቃ የነበረውና ሽማግሌዎቹ ሆነው ቅዱስ ጳውሎስን ለማካሰስ ወደ ንጉሱ ሄዱ ይላል። መጀመሪያው ላይ ማለት የሄዱት ወደ ንጉስ ነው። የሄዱበት ዓላማቸው ደግሞ ምን ለማድረግ ነው ሲባል ቅዱስ ጳውሎስን ለማካሰስ ነበረ ማለት ነው። እነሱ ሄዱና ሲሄዱ እነዚህ ተሰባስበው ከሄዱ በኋላ ይሄ ጠበቃ የተባለው ሰው ይናገር ዘንድ ጀመረ ይላል ሉቃስ። ይናገር ዘንድ ጀመረ። ምን ብሎ ይናገር መሰላችሁ? ይሄ ሰው እንደምታዩት የአባቶቻችን ሕግ ሽሯል። ቤተ ክርስቲያን ከምታስቀምጠው ወይም ምኩራብ ከምትመራበት ሕግ ስርዓት አምጥቶ ሌላ ሕግ እየነገረን ነው። ንጉስ የሚባል ከምናውቀው ንጉስ ከቄሳር ውጭ ሌላ ንጉስ አለ እያለ እየተናገረ ነው። ቤተ መቅደሷንም እያረከሰብን ነው። እንዴት ስህተት የሆነ ስራ የምንፍቅና ትምህርት እያስተማረብን ነው። ቅዱስ ጳውሎስን ነው እንደዚህ የሚሉት ማለት ነው። ቅዱስ ጳውሎስን የምንፍቅና ትምህርት እያስተማረው ይሉታል። ቅዱስ ጳውሎስ ግን እንዴት እንደሆነ እናየዋለን። ስለዚህ አሁን ምን አሉት? የምንፍቅና ትምህርት እያስተማረብን ነው። ቤተ መቅደሳችን እያረከሰብን ነው። ይሄ ሁሉ ስህተት እየሰራብን ስለሆነ እንደ ሕጋችን ልንቀጠው፣ እንደ ሕጋችን ልንገለው እንፈልግ ነበረ። ግን ያን እንዳናረገው ደግሞ ሉኪዮስ የሚባል የአንተ ሹምና የአንተ ተከታይ የሆነ ሰው ይሄን ሰውዬ አድኖታል። ስለዚህም ይሄ ሉኪዮስ የሚባል ሰውዬ ከሳሾቹ ሁሉ ወደ አንተ መጣው ትክክለኛው መልሳቸው ዘንድ ወደ አንተ ልኳቸዋል አሉ። ታሪክ ስለሆነ ግራ ገባችሁ? ዝም ብሎ ይሰማል አይሰማም? ይሰማል? አዎ፣ እንደዚህ ከታሪክ ምናምን ነገር ሲነገር ሰው ከመስማት ወደ መዘንጋት አልፎ ይሄዳል ማለት እና እንዳንዘነጋ ብዬ ነው፣ ትዝ እንዲለን ብዬ ነው። እና ቅዱስ ጳውሎስን እንዲህ ብለው አካሰሱት። ኋላ እንዲህ ብለው ነገሩትና የሰውዬ ይህን ሲናገሩለት ንጉሱ ይሰማ ነበር። ዝም ብሎ ቁጭ ብሎ ይሰማ ነበር። እና ኋላ እዚያ በኋላ ይህንን ከተናገረ በኋላ ይመልስ ዘንድ ነገረው። ማለት ይመልስ ዘንድ ወደ ቅዱስ ጳውሎስ መለስ አደረገለት። ቅዱስ ጳውሎስ የዚህን መልስ ይመልስ ዘንድ ማለት ነው። ወቀጸቦ መልአክ ለጳውሎስ ይላል። ጳውሎስን ትክክል ብሎ አየው ይላል። አንድም ተናገረው ወይም ቅዱስ ጳውሎስ በሳይን ምንድነው ይሄ በምልክት ማለት ነው። በምልክት ሲያሳየው ቅዱስ ጳውሎስ ተመለከተና መልስ ሊመልስ ተናገረ። በላውን አንተ ይሄን ያክል መልስ ነግረዋል። እንዲያው ይሄኛው እነዚህ ሊቀ ካህናቱም ሽማግሌው ምደው ጠበቃው በተናገረው ቃል ሙላቸው ተስማምተው ነበር ይሄዱ። ምን ለማድረግ? ቅዱስ ጳውሎስን ለማካሰስ ማለት ነው። ሰው እኮ አሁን ሰምታችሁታል። አሁን ለማካሰስ ስንት ሰው መሰላችሁ ሸንጎ የሚመሰርት ማለት ነው።
አሁን ተመካክረን አንድ ሰው አካሶ ለመጣል ብቻ ስንት ሰው ተመካክሮ ይሄዳል? እኔ እኮ በጣም ይገርም። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስን እንኳንስ ራሱ ማለት ነው ለማካሰስ አሁን እነ ቄሳሩ ራሱ ቄሳሩና ይሄ እነ ጲላጦስ ተጣልተው የነበሩት ሰዎች የነበሩት እኮ ናቸው። ተመካክረው የዛን ቀን ታርቀው ይሄዱት ማለት ነው። ጌታ ኢየሱስ ክርስቶስን ለማካሰስ ማለት ጠብ የነበረው ሁሉ ተስማምቶ ይሄዳል የዛን ቀን ማለት ነው። እውነቴን እኮ የምነግራቸው። አሁን ቤተክርስቲያንንም ቢሆን ለማጥፋት የሚሄደው ሰው የነበር ተጣልተው የነበሩት ሰዎች ቤተክርስቲያን ለማጥፋት ከፈለጉ ግን ይታረቃሉ፣ ይስማማሉ። አንድ ደህና የነበረውን ሰው ለማቆሸሽና ክፋቱን ነገር ለመጻፍ ተማክረው ሲሄዱ ተጣልተው የነበሩ የዛን ቀን ፍቅሩ ይመጣላቸው በእውነት ማለት ነው። እንዲህ ብለው ነበር ተስማምተው የሚሄዱት በእውነት ማለት ነው። እንዴት ሌላውን ለማጣላት እነሱ እንዴት ብለው እንደሚስማሙ ማለት ነው። አሁን ተመልከቱ እና አብየልና ቃየልን እንኳን ለማጣላት አሁን እንደው በቁራ ተመስለው ሄደው ሰይጣን እንኳን ምን ያክል ምክንያት ፈጥሮ እንደሄደ በእውነት ማለት ነው። እንዲህ ያለ ምክንያት እየሄደ ለሸንጎ ሰው ለክፉ ምክር ማለት ነው። ዳዊት እኮ ለዚህ ነው የሚናገረው ማለት ለምንድን ነው እነዚህ ሰዎች ተሸቀዳድመው የተሰባሰቡት ይላል ቅዱስ ዳዊት መዝሙር 2 ላይ ማለት ነው። መልካም ነገር እንኳን ሊሰሩ አይደለም፣ ሊሰሩ ቢሆን እኮ ችግር የለውም ነበር። አራቱ ነገስታት መጥተው የተሰባሰቡት ለምንድን ነው? ክፉ ነገር ለመስራት ሰው ይሰባሰባል ይላል በእውነት ቅዱስ ዳዊት ማለት እና ቅዱስ ጳውሎስን ለማስቀጣት ወይም ቅዱስ ጳውሎስን ለማሳሰር ወይም ቅዱስ ጳውሎስን ለማስገደል ወይም ደግሞ የክርስቶስን ትምህርት ላለማስፋፋት ወይም የቤተ ክርስቲያንን መንገድ ላለመስማት ወይም የጽድቅ መንገድ ላለማግኘት የመንግስትን ሕይወት ላለማወቅ መልካሙና ደጉን ምግባር ላለማግኘት በጣም እንዴት እንደምንሽቀዳደም ማለት ነው። እንዴት ያለ ሰው ነው ይላል። አሁን ነገ ተሰሙታላችሁ፣ ነገ እንሰማዋለን፣ በነገ ወንጌል እናገኘዋለን። እንዴት ያለ ሰው ነው ይሄ መልካም ሰው በምግባሩ ጸንቶ የሚገኝ ይላል ቅዱስ ያሬድ ማለት ነው። ሰው ለምግባር የሚሯሯጥ ሰው ሲሆን ነው እንጂ ለክፋት መሯሯጥ አያስፈልግም በእውነት ማለት። ኋላ ቅዱስ ጳውሎስን መልአኩ ማለት ይሄ በወቅቱ የነበረው ንጉሥ እንበለው ወይስ ሊቀ መንበር እንበለው ወይም ደግሞ ምን የፍርድ ቤት ኃላፊ እንበለው ቢሆንም ምንም ሁሉንም ቢሆን ችግር የለው ስለማያስቸግር ማለት ለዚያ ያ ሰውዬ ሄዶ ቅዱስ ጳውሎስን ጠየቀው። ሲነግረው ቅዱስ ጳውሎስ ሊመልስ ፈለገ። በእንግዲያውስ ልመልስልህ መልካም ጥሩ አድርጌ እነግርሃለሁ አለው። ጥሩ አድርጌ እነግርሃለሁ ለምን ቢባል ውሃ በጠራ ቀን ወይም ደግሞ ውሃ በጎደለ ሰዓት ተሻገር፣ ዳኛ ባለበት ቀን ተናገር ይላሉ አባቶቻችን አለ ቅዱስ ጳውሎስ ሲጀምር። መናገር ያለብን በዚህ ጊዜ አይደለም ነው። አሁን እንኳን ለመሻገር ብንፈልግ ጠርታ ሆይ ጥሪት ባለችበት ቀን ምናያት ድንጋዩን የምናየው ጉድጓዱን የምናየው አሸዋውን የምናየው ጭቃው የሚወጣውን የምናይበት ሰዓት ሲሆን ነው አይደል? እንኳን መሻገር ያለብን ጨለማ ሆኖ ሆን መሻገር ከፈለግን እንዴት ብለን ልንወጣው እንችላለን? ድንጋዩ ላይ ልንወድቅ እንችላለን አይደል? እንዴት ጉድጓድ ካለ በዚያ ልንገባ እንችላለን፣ ማለፍ አንችልም ማለት ነው። ውሃ በጠራ ቀን ይሻገሩታል ወይም ደግሞ በጎደለ ሰዓት እንሻገረዋለን። በሞላ ሰዓት እንሻገር ብለን ብንገባ እንወድቃለን። በዚህ ማለት ገብተን ነው የምንቀር። መናገር ያለብንስ በምን ጊዜ ነው? ሰሚ ባለ ጊዜ አይደለም? ሰሚ ባለበት ጊዜ ከተናገርን ማን ይሰማናል? አሁን ለምሳሌ እኔ መናገር ያለብኝ ምን ሲኖር ነው? አባት ሲናገሩ እኔ መስማት ነበረብኝ፣ ቁጭ ብዬ ሰምቻለሁ አይደል? እኔም ቁሜ ስናገር ደግሞ እናንተም አባም መስማት አለባችሁ። ያ ካልሆነ መናገሬ ከንቱ ነው ማለት እኮ ነው። ሰው መስማት በሚሰማን አካል ባለበት ጊዜ እንናገራለን። የሚሰማን በሌለበት ጊዜ ማን ይሰማናል ብለን ዝም ማለት አይደል የሚሻለው? አዎ ሰሚ ምን ጊዜም ግን የማይረሳና የማይዘነጋ መድኃኒዓለም አለ ማለት ነው። ሰሚ ምን ጊዜም ግን የማይረሳና የማይዘነጋ መድኃኒዓለም አለ ማለት ነው። ስለዚህ መናገር ያለብን በዚህ የሚሰማና አካል ከሌለ ለሚሰማና አካል መናገር ነው። ለማይሰማ ነገር ብንጮህ ለምሳሌ አፍ አላቸው አይናገሩም አይደል እንዴ? ጆሮ አላቸው አይሰሙም አይደል? እጅ አላቸው አይዳስሱም፣ እግር አላቸው አይራመዱ ማለት ዳዊት። እነዚህን ማማከር አለብን እንዴ? የለብንም። ምክንያቱም ስለማይሰሙ እኮ ነው። ለማይሰማ ነገር መናገር የለብን። መስማት ለሚችል ሰው ነገር መናገር አለ። ስለዚህ ዳኛ ባለበት ጊዜ ተናገር ይላል ማለት ሽማግሌ ቢኖርበት አሁን ለምሳሌ የሚያስማማና ሽማግሌ ባለበት ጊዜ እከሌ እንዲህ አድርጎኛል እንደዚህ ስላደረገ እንዲማረገው ምናምን ብለን ይቅርታ እንድንጠያየቅ ካልሆነ ዝም ብለን ሰው ብናማ ምን ወቅት አለው? ምን ውጤት አለው? ሰሚ ባለበት ቀን መናገር አለብን ማለት ነው። ለዚህ እንደዚህ ነው የተናገረው ቅዱስ ጳውሎስ ይሄን የተናገረው። ስለዚህ አንተ ሰሚ ስላለው ይችን ሀገር ጥሩ አድርገህ እንደመራት አውቃለሁ አለው ቅዱስ ጳውሎስ ንጉሱን ማለት ነው። ጥሩ አድርገህ እንደምትመራት አውቃለሁ፣ ሰምቻለሁ። ስለዚህ አሁን የትክክለኛውን ነገር እነግርሃለሁ። እስካሁን የነገሩ ሰዎች እነዚህ ሊቀ ካህናቱም ሆነ ሽማግሌዎችም ሆነ ይሄ ጠበቃ ብለህ ያቆምከው ሰውዬም ይሁን የተናገሩት ቃል ትክክለኛ መሆንና ለመሆኑን አሁን በምነግርህ ቃል ትረዳለህ አለው ቅዱስ ጳውሎስ። ይሄን ስለምትሰማኝ ልንገርህ። በቃ እንግዲያውስ ልንገርህ፣ ስማኝ። አሁን እኔ እነግርሃለሁ። እኔ ከዚህ ወደ ኢየሩሳሌም ከመጣሁ
ከ12 ቀን በላይ እንዳልሆነ አንተ ራስህ ታውቃለህ አለው። ያውቅ ይሆናል እንግዲህ ራሱ ማለት ነው። ሰውየው ያውቅ ይሆናል 12 ቀን ደግሞ እንዳልሞላው ቅዱስ ጳውሎስ እንዳልሞላው ታውቃለህ። ስለዚህ በዚህ ጊዜ ደግሞ በምኩራብ ወጥቼ እንዳላስተማርኩ ታውቃለህ አለው። ምክንያቱም የቤተ ክርስቲያኑ የዚህ አካባቢው መሪ እስከሆነ ድረስ በቤተ ክርስቲያኑ ያስተማረውን አካል ያውቀዋል አይደል? በምኩራብ ወጥቼ ምንም እንዳልሰበኩ አንተ ራስህ ታውቃለህ አለው። እንዴት ይሄን ነገር የምንፍቅና ትምህርትም እንዳልሰበኩ በምድርም ቢሆን ክፉ ነገርም በምኩራብም ይሁን በአካባቢው በውጭም በአፋም በከተማውም ይሁን በገጠሩም ይሁን እንዳላስተማርኩ አንተው ራስህ ታውቃለህ። ስለዚህ ይሄንን ነገር እንዴት አድርጌ ነው የተናገርኩት? ይሄውን ነገር እንዳላደረኩ አንተ ካወቅ የእነሱ ነገር ከተሰጣት መሆኑን አሁን ትረዳለህ ማለት ነው አለው። ግን እኔ እውነት እነግርሃለሁ አለው። እውነት እነግርሃለሁ እስካሁን እንደዚህ የተናገሩት ሰዎች ለምን መናፍቅ ነው ብለው የጠሩትን እነሱ ማለት ነው እነሱ መናፍቅ ብለው የጠሩኝን ማለት የመናፍቃን ትምህርት ያስተምራን ብለው የተናገሩትን አባቶቻችን ነቢያት አስቀድመው የተናገሩለትን የጻፉለትን በኦሪት የተጻፈለትን ነቢያት የተናገሩለትን አባቶቻችን ሐዋርያት የመሰከሩለትን አብረው ዙረው ያስተማሩለትን ሐዋርያት አብረው በማዕድ የተቀመጡለትን ትምህርቱን ቁጭ ብለው የተማሩለትን የአባቶቻችን አምላክ ኢየሱስ ክርስቶስን ግን እንደ አባቶች አድርጌ አመልከዋለሁ አለ ቅዱስ ጳውሎስ። እንደ አባቶችን የሚያመልከው አሁን ተመልከቱ። አሁን እንደዚያ ከሆነ ነው አሁን ውጤታማ ምን ሆነ ሁላችንም በእውነት ማለት ነው። እንደ አባቶቻችን አድርገን ካመለክን ማለት ስናመልክ እንደማድረግ አድርገን ነው የምናመልክ ከተባለ እንደ አባቶቻችን እንደው እኛ ፈጥረን የምናመልክ ከሆነ ከንቱ እንሆናለን ማለት ነው። አሁን ሊቀ ካህናቱም እኮ እንደ አባቶቹ አድርጎ ስለማያመልከው እኮ አሁን ሰው እውነት ለመነጋገር እኛ ራሳችንም ቢሆን ማለት እንደ አባቶቻችን አድርገን እናመልካለን ማለት ምን ማለት መሰላችሁ? እንደ አባቶቻችን እናመልካለን ልንል እንችላለን። እኔም እናንተ ማለት ደብር ይባል አዎ የአባቶች እዚያ ቆየትን ቤተክርስቲያን እሳለማለሁ፣ ሰርከ ጉባኤ እከታተላለሁ፣ ጧትም ኪዳንም አንዳንድ ጊዜ ሲመችኝ አስደርሳለሁ፣ ቅዳሴም አንዳንድ ጊዜ ያደረሰ በዓል ሲሆን አስቀድሳለሁ ልንል እንችላለን አይደል? ይሄ ነው ወይ እንደ አባቶቻችን ማለት እንደዚህ ከሆነማ እንደ አባቶቻችን መች ሆነ? እንደ አባቶቻችን ማለት አባቶቻችን በሄዱበት መንገድ መሄድ፣ አባቶቻችን እንዳመለኩት ማምለክ ማለት አባቶቻችን ባመኑበት ሃይማኖት ልክ መሆን ማለት ነው። ለምሳሌ አሁን ዛሬ ጾም እንጾማለን። አብይ ጾም አይደል መቼ? ዛሬ አብይ ጾም ነው። ዛሬ ስንተኛ ሳምንታችን ነው? ዛሬ ጨረስነው 4 ነው የጨረስነው። 5 ነው መሰለኝ የጨረስነው። 5 ጨርሰን ነገ ገብርኄር አይደለ? ገብርኄር 6ኛ ደርሰናል ማለት ነው። ስለዚህ ጾም ሰንብተናል ማለት እንደ አባቶቻችን ጾመናን ወይ ነው ትልቁ ነገር። እንደ አባቶቻችን ጾመን ከሆነ ትክክል። እንደ አባቶቻችን ማለት ጾም ማለት እንዴት ነው ሲባል ታርቀን ነው የምንጾመው፣ ፍቅር ዘን ነው የምንጾመው ነው። እንዴት እያደረግን ነው የምንጾመው? ወገኖቻችን እያሰብን ነው የምንጾመው፣ ነዳያንን እያስታወስን ነው የምንጾመው። ጾሙን ኃጢአትን ድል የምናደርግበት መሆኑን አምነን ነው ወይ የምንጾመው? በተለምዶ አይደለም የምንጾም። እንዴ ሁላችንም የምንጾም እኮ ተለምዶ ነው አይደለም እንዴ? ሐሰት ነው ይሄ? ሁላችንም የምንጾም በተለምዶ፣ ቤተክርስቲያን የምንመጣ በተለምዶ፣ የምናስቀድስ በተለምዶ፣ እኛም ቢሆን እንደዚሁ ማለት ነው። እኛም ራሳችን እንደዚሁ በተለምዶ ነው የምናስተምርም ምንም እንልም እንደ አባቶቻችን ነው። ምክንያቱም በጾም እነ ኤልያስ ወደ ሰማያት አድርገውበታል ይላል ቅዱስ ያሬድ። ቅዱስ ያሬድ እስመ በዛቲ ጾም ኤልያስ አርገ ውስተ ሰማያት ወዳንኤል ድህነ እምአፈ አናብስት። ዳንኤል ከአፈ አናብስት የዳነበት በጾም ነው። ኤልያስ ወደ ሰማያት ተነጥቆ ያረገበት በእሳት ሰረገላ ያረገ በምንድን ነው ሲባል በጾም ነው። ቁጭ ብሎ አይደለም ወደ ሰማያት ያረገው፣ ወይም ደግሞ እንደኛ ሆኖ አይደለም። ያንን ለማድረግ የኤልያስን ጾም መጾም ነው ትልቁ ነገር እኮ ነው። 40 ቀን ጾም ኤልያስ 40 ቀን ስለጾመ 40 ቀን ጾም ማለት አይደለም። ግን ደግሞ እንደ ኤልያስ ልቦናችን ሰሌዳ የተጻፈው የኤልያስ ልቦና ሊኖረን ይገባል ነው። እውነቴን ነው። አሁን ሁሉ ጊዜም ሊኖረን የሚገባው ነገር የአባቶቻችን ልቦና ነው። ሁሉ ጊዜ እስከ 12 ሰዓት እስከ 13 ሰዓት መጾም አለብን። ትክክል ነው። ያው ህግ ስለሆነ የተሰራ አይደል? ህግ ተሰራ አባቶቻችን አይደል? እንደ አባቶቻችን ብዬ ቅድም ስላሉ እንደ አባቶቻችን ማለት አባቶቻችን ቀድሞ በአንድ ስላመኑ ያን ቅድም ዘማሪው ሰምታችሁ ታን ቁጭ እየነበረ ስሰማ ነበር። አሁን ቅድም ብዙ ጊዜ መዝሙር አላዳምጥም፣ ግን ቅድም ሰምቼዋለሁ። ቅድም ማነው ኪነጥበብ ሲዘምሩ ነበር በእውነት ማለት እንደ አባቶቻችን ቀድሞ በአንተ ስላመኑ ታድናቸው ነበር ይለዋል። በምን ስላመኑ? በእሱ ስላመኑ። ዛሬኛ በምን እናምናለን ሲባል እንጃሪ በምን እናምናለን? ምናምን በምንድን ነው? አሁን መከታችን ምንድን ነው? የኛ ማለት መድኃኒዓለም ነው መከታችን፣ ቤተክርስቲያን ነው መከታችን፣ ሃይማኖታችን ነው መከታችን። የለም መከታችን ሌላ ነው። ስለዚህ የኛ አባት እንደ አባቶቻችን ማመን ማለት እንደ አባቶቻችን ማመን፣ እናቶች እንደ እናቶቻችን ማመን፣ አባቶች እንደ አብርሃም ማመን ማለት ነው።
አብርሃም እንዴት አድርጎ ድል እንዳደረገው እናውቅ የለ እንዴ? ልጁን መስዋዕት እስከሚያደርግ በቅቶ እግዚአብሔርን አገለገለው። በመጨረሻ በ90 ዓመቱም እንኳን ተገረዘ። በእውነት ማለት ነው። ለምን ሲባል ለሃይማኖቱ ብሎ ለእግዚአብሔር ቀንቶ ማለት ነው። እንደ አባቶቻችን ካመን ማለት እንደሱ ነው። ልጅ ሳይኖረንም ሚስታችን ወደን መቀመጥ፣ ደሃ ስንሆንም ሚስታችን ወደን መቀመጥ፣ ባህላችን ወደን መቀመጥ። ጤና ሲያጣም መውደድ ነው አይደል? ጤና ሲያጣ መተው፣ ጤና ሳያጣ መውደድ አይደለም። እንደ አባቶቻችን ማመን ጌታዬ፣ እናቴ፣ እመቤቴ፣ እህቴ እየተባባልን መኖር ማለት እንደዚህ አብረን ነው የምንኖር። ዛሬ ጾሙን ስንጾም እንደዚህ አብረን ነው የምንጾም ወይ? ጾም ስንጾም እንደ አባቶቻችን፣ ቤተክርስቲያናችን እንደ አባቶቻችን እንደነ ይስሐቅ እንደነ ያዕቆብ እንደ አባቶቻችን ስንሆን እኛም እንደ አባቶቻችን እናምናለን አለ ቅዱስ ጳውሎስ። እንደ አባቶች አምናለሁ አለ። እንደነ ቄርሎስ አምናለሁ አለ። እንደነ አትናቴዎስ እንደ ነቢያቶች እንደ አባቶቻችን እንደነ ሙሴ አምናለሁ አለ። ቤተክርስቲያኑን ሲጠብቅ ኖረ። ዛሬም ሁሉ ጊዜ ሲጠራ ይኖራል ቅዱስ ጳውሎስ አይደል? የቅዱስ ጳውሎስ በረከቱ ይደርብን ሲባል እንሰማለን። ሁሉ ጊዜ ቅዳሴ የተገኘ የቅዱስ ጳውሎስ ስም ሳይጠራበት መቼ ይቀራልና ነው። ለምን ቢባል እንደ አባቶቹ ስላመነ ማለት። አስቀድሞ በኦሪት ሕግ ጸንቼ ኖር ነበር፣ ኋላ ግን እንደ አባቶቼ ተከትዬ የሐዋርያትን እግር ተከትዬ ሄዳለሁ፣ የጌታዬን እግር ፈለግ ተከትዬ ሄዳለሁ ብሎ ተከተለ። የአባቶቹን መርህ ስለተከተለ በአባቶቹ ሕይወት ይኖራል። ዛሬም የቤተክርስቲያን ሙቀቷ ቅዱስ ጳውሎስ ነው በእውነት ማለት። አሁን እንደ ቅዱስ ጳውሎስ እንዲህ ቤተክርስቲያን የሚያስውባት ማለት ነው። የቅዱስ ጳውሎስን አሁን ቅዱስ መጽሐፍ ከሚተረጉምባቸው ውስጥ የቅዱስ ጳውሎስን ስም ከሚጠራበት ስሙ አንዱ ኮላብ የሚለው ይሄ ምንድነው? ይሄ ማንጠልጠያ በገጠር ነው የምናውቀው መሰል። በከተማ እኔ ምንድን እንደሚባል አላውቅም። በከተማ ምንድን ነው ቡፌ ብንለው ይሻላል። ብዙ ዕቃ የሚሰበሰብ እሱ ነው መሰል አሁን በከተማው ማለት። ሌላ ምን ያለ በገጠር አለ በእውነቱ። እኔ ምናሬ ይንጠለጠልበታል፣ ጅራፍ ይንጠለጠላል፣ መርገጫው ይንጠለጠላል። ደግሞ ምንድን ነበር ደግሞ ካርፉ ጋር የሚደረግ ደግሞ ነበር። እሱ ሁሉ አለ። እነዚህ ሁሉ ይንጠለጠሉበታል። ያን ሁሉ አንጠልጥሎ ያስቀምጥና በፈለገው ጊዜ የፈለገውን አንዱን ያወርዳል። ደግሞ ነገ ሌላ ቢፈልግ ያዚያ ያወርድበታል። የሚያወርደው ከሆነ ከዚያ ካንጠለጠለበት ነው። ቅዱስ ጳውሎስንም እንዲህ አድርገው ይመስሉታል። ለምን ይባል? ከዚያ ሁሉ ነገር የፈለገው ነገር ከቅዱስ ጳውሎስ መጠየቅ ስለምንችል ማለት ነው። ስርዓት ብንፈልግ አሁን ዲያቆኑን እንደዚህ አድርገው ሹመው ይላል። ዲያቆኑ እንዲህ መሆን አለበት ይላል። ቄሱ እንደዚህ መሆን አለበት ይላል። መምህር መሆን ከፈለግ አሁን ለምሳሌ ቅዱስ ጢሞቴዎስን ይነግረዋል። ሊቀ ጳጳስ መሆን ትፈልጋለህ? ከፈለግ ጥሩ መልካም ተመኝተሃል፣ ግን ደግሞ ሊቀ ጳጳስ ለመሆን እንደዚህ ሆን ብሎ ያስተምረዋል። ህዝባዊ ነው ግን ለምሳሌ ባለትዳሮች ለምሳሌ መሆን እንዳለባቸው ይናገርናል። ስለ ትዳር ከፈለግነ ቅዱስ ጳውሎስን መጠየቅ ነው ማለት ነው። መነኩሴ መሆን ከፈለግነ ቅዱስ ጳውሎስን መጠየቅ ነው ማለት ነው። ዲያቆን መሆን ከፈለግነ ቅዱስ ጳውሎስን መጠየቅ ነው። እንዴት ነው ዲያቆን መሆን የምችለው? ቄስ መሆን ከፈለግ የቅስናውን ስርዓት ማግኘት የምችለው ከማን ነው ሲባል ከቅዱስ ጳውሎስ ነው የማገኘው ማለት ነው። ስለዚህ ቅዱስ ጳውሎስ ምንም የማይገኝበት ነገር አለ። እንደ አባቶቹ ስለተከተለ የአባቶችን መንገድ እናገኛለን። ለምሳሌ ሙሴን ብናነሳ ከሙሴ ስርዓት ውስጥ የቤተ ምኩራብን መንገድ ማግኘት የምንችለው ከሙሴ መጻሕፍት ነው። የምኩራብን መንገድ የምኩራብን ቤተክርስቲያኑ ስርዓቷን የምናገኘት ከሙሴ ሕግ ነው። እንደ ሙሴ ስላመነና እንደ ሙሴ ስለተከተለ ከቅዱስ ጳውሎስ የቤተክርስቲያንን መንገድ እናገኛለን ማለት ነው። የቤተክርስቲያንን መርህ እናገኛለን። የቤተክርስቲያንን እውቀት እናውቅበታለን። ከማን? ከቅዱስ ጳውሎስ። ለምን? በአባቶቹ መንገድ ስለሄደ ማለት። እኛም እንደ አባቶቻችን እናምናለን ካለ ያን ማግኘት ነው። ሶስና ሴት ናት በእውነት ማለት። ሶስና ሴት ናት። ያን ሁሉ ነገር መልክም ነበራት፣ ሀብትም ነበራት፣ ቁንጅናም ነበራት፣ ሁሉ ነገር ነበራት። ያን ሁሉ ነገር ሆና ግን እንደ አባቶቿ ስለሄደች እሷ ቅድስት ሴት ነበረችና ምን ሆናለች? ከእደረበናት ድናለች ማለት ነው። ከዚያ ሁሉ እንደሚያድነን አምነን የአባቶቻችን ፈለግ እንድንከተል ነው ትልቁ ነገር። አሁን ቅዱስ ጳውሎስ እንደ አባቶቹ ነው ያመነው። እኛም እንደ አባቶቻችን እንጾማለን ነው ጾሙ አይደል? ጾሙን እንደ አባቶቻችን ማመን ነው። አባቶቻችን እንዴት አመኑ? አሁን ለምሳሌ እኔ እንዴት አምናለሁ አለ ራሱ ቅዱስ ጳውሎስ አዘው ዝቅ ብሎ ጻድቃንም የሆኑ ኃጥአንም በዳግም ምጽአት ጊዜ እንደሚነሱ እኔ አምናለሁ፣ አባቶችም ያምናሉ፣ እኔም አምናለሁ አለ። እንደዚህ አድርገን ማመን ነው ትልቁ ነገር ማለት። እንደ አባቶቻችን ማመን። አሁን
ጻድቃንም ልሁን ኃጥአንም ልሁን መሞቴ አይቀርም ብሎ ማመን ማለት መሞቴ አይቀርም ሙቼ ደግሞ መነሳቴ አይቀርም። በዛች ጊዜ በቀኝ መቆም በግራ መቆም አላት። ያችን የፍርድ ቀን የምናስታውስበት አይደል? የዛሬው ሳምንታችን ማለት ያለፈው ሳምንታችን በቀኝና በግራ ቁመታችን የምናስታውስበት ጊዜ ነው ማለት። ያችን ጊዜ እያሰብን የአባቶቻችን መንገድና የአባቶቻችን ፈለግ እንድንከተል የምናስታውስበት ነው። ስለዚህ እንደ አባቶች አምናለሁ አለ ቅዱስ ጳውሎስ። እማመልከው እንደ አባቶቼ ነው። እንደ አባቶቼ እንደ ነቢያት እንደነ ኤልያስ እንደነ ኤልሳ እንደነ ይስሐቅ እንደነ ያዕቆብ እንደ አባቶች እንደ 12ቱ አባቶቻችን እናምነዋለን እግዚአብሔርን። ለምን ቢባል ሙታንም ጻድቃን ሙታን እንዲነሱ ስለምናምን ማለት። ዛሬ አልዓዛር የሚነሳበት ቀን የተነሳበት ቀን ጌታ ኢየሱስ ያስነሳበት ቀን ስለሚታወስ ነው። ይህንን ቅዱስ አባቶቻችን ሐዋርያት በግልጻዊ አምጥተው የሰሩልን ማለት። አልዓዛር ዛሬ የትንሣኤው ቀን ይታሰብበታል ማለት። ስለዚህ ያ በዓል ስለሆነ የትንሣኤውን ነገር ይነገር እና ቅዱስ ጳውሎስ እንዲህ አድርጎ ያምን ነበር። እኛም እንዲህ አድርገን አምነን ጾሙን የምንጾመው ከሆነ ሕይወት እናገኝበታለን። የአባቶቻችን አምላክና የአባቶቻችን ሃይማኖት አብረን እንድንድን ፈቃዱ ይሆነልን። እንዲህ አድርገው አባቶቻችን ባመኑበት ቅዱስ ጳውሎስ አምናል። እኛ ደግሞ በቅዱስ ጳውሎስ ሃይማኖት በአባቶቻችን በሐዋርያት በአባቶቻችን መንገድ አምነን መገኘት ይገባል ማለት። ያን ካገኘነ ሕይወታችን ውጤታማ ይሆናል። ያ ካልሆነ ግን ሁለመናችን ከንቱ ነው የሚሆነው በእውነት ማለት ነው። በእውነት ማለት ያችን ቀን የምጽአቷን ቀን የምናስታውስበት ቀን መሆን አለበት ማለት ነው። በምጽአት ጊዜ እንዴ ሁሉም እንዴ ነው ምንድነው የሚለው ዋመ ምጽአቱ ስለወልደ ጓለ እመሕያው ይትከወስ ሁሉ ኃይለ ሰማያት ወምድር ይላል ቅዱስ ያሬድ። በዚያን ጊዜ በመጨረሻው ጊዜ የሰማያትም ኃይላት ቢሆኑ የምድርም ኃያላን የሚሉትም ቢሆኑ ሁላችንም የምንጨነቅባት ጊዜያችን ናት ያችን ጊዜ ማለት። ያችን ጊዜ አባቶቻችን ነግረውናል። ቅዱስ ያሬድ አስቀምጦልናል። ቅዱስ ያሬድ አስተምሮናል። ያችን ትምህርት ተምረንና ለይተን ግን ያችን ሕይወት የአባቶቻችን መንገድ እንድንከተልባት እንድንረዳ ነው ትልቁ ነገር ማለት። ይህችን ነገር የምናስታውስበት ጊዜ ነው በእውነት። ስለዚህ ጾማችንን የአባቶቻችን ጾም እንድንጾም የአባቶቻችን ሕይወት የአባቶቻችን ፈለግ እንድንከተል ለማስታወስ ያክል ነው። ያስተማርን የመከረን የገሰጸን ለወደ እግዚአብሔር የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር።